የልጆች እድገት ይባላል እስከ 9 ዓመት ድረስ እንደ ሰርቬላንስ ካሜራ ነው። ሰርቬላንስ ካሜራ ምን ያደርጋል? ሁሉን ሪከርድ ያደርጋል፣ ዳታ አድርጎ ያስቀምጠዋል። እኛ ስንፈልግን የምናወጣው አሁን በዛ ሰዓት ያላቸው የማይንድ ሴት ይሄ ኮንክሪት የሚባል ነጭ ከተባለ ነጭ ነው፣ ቢጫ ከተባለ ቢጫ ነው። ልክ 12 13 14 ላይ ሲደርሱ እንደየተለያየ እድሜ ምዕራፍ አንዳንዱ ፈጠን ይላል ሲደርሱ አብስትራክትን እንትን ማድረግ ይችላል። የአስተሳሰብ ውቅራቸው ራሱ ይሄ ውስብስብ ነገሮችን ማገናኘት ይጀምራሉ። አሁን በዛ ሰዓት ላይ ቤተሰብ ምን ይላል? አሃ ደረሽ እኩል መነጋገር ተጀመራ። እንግዲህ ጥያቄዎችን ፍሎስ ያደርጉ ማለት ነው። ያ ግን የእድገት ምልክት ነው። ልጆች ሲያድጉ ሆሊስቲክ ሁለንተናዊ እድገታቸው ነው። ከሱ ውስጥ አንዱ አንኳር የስሜት ትስስር ነው። የስሜት ትስስር እንግዲህ ከመወለዳቸው በፊት የሚጀምረው እንደውም ዛሬ የእናቶች ቀን ማደር በአሪዞና ስቴት ዩኒቨርሲቲ የተጠና ጥናት ጽንሱ የእናት ሆድ ውስጥ ሆኖ እንኳን ኢንቲሜሲው አለ፣ ቁርኝቱ አለ። ቁርኝቱ አሁን እናት ለልጇ ምግብን ትሰጠዋለች፣ ለእድገቱ ይፋፋል። የሚገርመው ይሄ ጥናት ግን ዲስከቨር ያደረገው ምንድነው? የልጁ የጽንሱ ሴል እናትን ከተለያዩ በሽታ ፕሮቴክት ያደርጋታል። በፕላዜንታው በኩል ይሄድና ወደ አእምሯ፣ ወደ እግሯ፣ ወደ ምኗ። ለዚህ እኮ ነው እርጉዞች ብዙ ጊዜ መድኃኒት እንዲሰጣቸው ሪኮመንድ አይደረግም። ሶ አታችመንቱ የሚጀምረው ገና ከውስጥ እያለ ነው። እናትን ጽንሱ ሰፖርት ያደርጋታል። እናት ያኛውም ደግሞ እንደዚሁ ተመልሶና ከተወለደም በኋላ የመጀመሪያ ደረታቸው ላይ ቁጭ የሚለው ይሄ ቦንዳቸውን እርስ በርስ ያለውን ትስስር እንደውም ኦክሲቶሲን የሚባል ሆርሞን አለ። እሱ ይመነጫል። እርፍ ትላለች። ከድካም በኋላ ነው የመጣችው። በዚህ ተጽናናለች። ልጅም ከዛ ከወጣበት ጀምሮ እንግዲህ ከታች ቴራፒ እንደምንለው ከሱ ነው የሚጀምረው ቦንዱ።